ሌላው ደግሞ ምንድነው ሲሰጣቸው እዚህ ላይ ሐሳብ መስጠት የሚችለው ለምሳሌ የኔ ቤት ሁለት ልጆች ሲደርሳቸው ሲሰጣቸው ከኔ ቤት ሄዶ ራሱ ቪዲዮ መስራት የሚችል ከሆነ ምክንያቱም አብዛኞቹ የኛ ከስተመሮች የምናቃቸው ናቸው ቢዚ ናቸው በራሳቸውና እንደዚህ ቪዲዮ ሰርታችሁ ስጡን ስንላቸው ሊያስተናግዱን ይችላል በአጭር ቋንቋ ስለዚህ ሲሰጣቸው ባለ ጊዜ ውስጥ እኛን ኢንቫይት ብታደርጉንና እኛም ሄደን የራሳችን ዶክመንት ብንወስድ ቢፈቀድልን ባይነኝ በዚህ ጉዳይ እሺ ጥሩ ሐሳብ ነው ግን አንዴ ይቅርታ ሳትወርድ ልንገር እኛ ስንሰጣቸው ከማን የጠለብሽው ይሄንን ኦርደር ከማን የጠለብሽው ብለን ስንጠይቃት ከሰመረ ከሆነ የሰመረ ከሰመረ ጠልቤ ነው ትላለች ያንን ቪዲዮ እኮ እናንተ ወስዳችሁ የራሳችሁ ሚዲያ ላይ መልቀቅ ይቻላል እኛውን እኛ በምንሰጥበት ሰዓት ሰደል ሊሆን ይችላል ሰመረ ልንሰጥ ነው ላይክኛን የምንሰጠው እኮ አይደል ግን እዛ ጋር እንጠይቃለን ከማን ጠልበሽ ነው የደረሰሽ ስንል ከእንትና ትላለች ያችን ቪዲዮ መውሰድ ይቻላል ከመልካም እሺ እንደዛ ለማስተካከል እንሞክራለን እሺ አመሰግናለሁ ስለመሸ ኢትዮጵያ እንግዲህ ቦታ ከፈቀዳችሁልኝ እንትን አሃዱ ዲዛይን መታል አስገባ ሰመረ ይወርድና ፍቅር ይቀጥል ቢሆን ፍቅር መጥቷል አሃዱ ዲዛይን አበባ ስጥ ወይ ሙኒቴ ፍቅርን በትልቁ ላርገውና ይቀጥል ወይ በአራት አርጊው ጁዩ አሃዱ ዲዛይን ካለ አበባ ስጣል አስገባ እንዴት አመሻችሁ ሰላም ናችሁ ወይ ሰላም እሺ ያው እንግዲህ ምን ያክል ደቂቃ ነው ማውራት የሚቻለው ዘርዘር አድርጌ ማስረዳት ስለምፈልግ እየፈለከውን ያህል ማውራት ትችላለች ችግር የለም እሺ አደራ መሲም ማንኛችሁም እንዳታቋርጡኝ በመጀመሪያ ደረጃ ለተፈጠረው ነገር ይቅርታ ጠይቃለሁ ለተፈጠረው ነገር ማለት ነው ምክንያቱም ይሄን ጉዳይ በዋናነት እኔን ይመለከተኛል ማለት ነው የሚመለከተኝ ምንድነው ለኔ ወልዴ ወንድሜም የሚተባበረኝም ወይም ደግሞ ያው ላመሰግነው የሚገባ ሰው ነው ነገር ግን በኔ በኩል ያለውን ነገር ክሪር የሆነ ነገር ማስቀመጥ ስላለብኝ እዚህ ለምሳሌ አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ ማለት ነው አመስግነው የወረዱ ውሸታሞችን አይቻለሁ በመጀመሪያ ደረጃ ምክንያቱም አንዳንድ ችግሮች አሉ እነዛን ችግሮች ሚዲያ ላይ ሳይሆን ወልዴን አግንተን ለማናገር ዛሬ ማታ ተቀጣጥረን ነበር በመጀመሪያ ደረጃ ማለት ነው ምክንያቱም ዋሽቼ እንደዚህ ነበር ከጀርባ ማለትን አልፈልግም እንደገና ደግሞ እውነታውን መደበቅም ስለማልፈልግ ማለት ነው ምንድነው ችግሩ ሌላ ምንም ችግር ኖሮ አይደለም ለምሳሌ እኔ የገንዘብ ችግር አለብኝ የገንዘብ ችግር ለምሳሌ ዛሬ ያገኘውትን ለነገ ያገኘውትን ለዛ ያረኩ ያገላበጥኩኝ መኖር እንጂ በድርጅቴ ባጀት ኖሮ ይሄን ለዚህ ቀን ብዬ እየሰራው አይደለም ያለሁት በተለይ በዚህ 2 ዓመት በተፈጠሩ አንዳንድ ችግሮች ምክንያቶች በጣም ችግር ላይ ነው የነበርኩት በጣም ችግር ላይ ሜቢ ካሁን በፊት ስናገር ለልጆች እንኳን ወተት መግዣ ጭምር ማጣበት ጊዜ አለ ብዬ የተናገርኩበትን ትረሱታላችሁ ብዬ አልገምትም አሁንም ልጅነቴን እንሳይ እየዋሽው አይደለም በትክክል ነው እና ከወንዴ ጋር ስራ ከጀመርኩበት ጊዜ ጀምሮ በጣም ጥሩ እንቅስቃሴዎች የባለፈው ጫጫታ ከተፈጠረ በኋላ ጥሩ እንቅስቃሴዎች አሉ ነገር ግን በጊዜው ብራይ መቀበል አንችልም ለምሳሌ እኔ ከዛ በፊት ከምሰራቸው ዴሊቨሪ ጋር ግዴታ በ72 ሰዓት ገንዘብ እጄ ላይ ይደርሳል ያን ለምፈልገው አንዱን ላንዱ አደርጋለሁ ከዛም ሌላ ዴሊቨሪ ምንድነው ቅድሚያ ከፍየው ገንዘብ ሰጥቶ እቃሚ ውስጥ ዴሊቨሪ አለ እንደዛ አይነት ነገሮችን እየሰራው ቆየውኝ ከኢትዮች ዴሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ እሰራለው ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ ነገር ግን ገንዘብ እንደሌሎቹ ላገኝ አልቻልኩ 10 ቀን 12 ቀን 17 ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው ይሄን ሄኖክንም እዛው የሚሰሩትንም ለማናገር ሞክር ያለውኝም ብዙ ነገርም ትብብር አድርገውልኛል ነገር ግን ምንድነው
አውቶማት ማን ነው የሚሰራው ስራ ማኑዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጠኝ። በዛ ምክንያት ደግሞ ከድርጅቴ ወደ 30 ምናምን ሰራተኛ አለ። እኔ ከስር ያለችውን እያገላበጥኩ ነው ለመነሳትና ለመስራት እየሞከርኩ ያለሁት። ሁሌም ሄኖክን አስቸግራለሁ፣ ሁሌም አካውንቲንጓን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ፣ ወይወተት ሲያልቅ በቃ የተለያዩ ችግሮችን በየጊዜው አወራለሁ። በዛ በጣም ተሸማቀቅኩኝ እና ምንድነው ከዛ መጨረሻ ላይ አዲስ ዓመት አካባቢ በጣም ላሳጥረው ነገሮቹን እንዳይንዛዙብኝ ነገሮቹን አዲስ ዓመት አካባቢ ሹፉን ፕሪንት አስደረግን። ሹፉን ፕሪንት አስደርገን ምናስገባበት አጣን። ሳንቲም ግን ያው ኢትዮቹ ዴሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሂሳብ እንዲሰራልን ጠይቀናል። ግን በተደጋጋሚ ቀድሞ ሂሳብ እንዲሰራልን ስለምንጠይቅ በተደጋጋሚ አንድ አይደለም እነሱን ሁሌ ስለምናስቸግር በጣም ተጨናነቅንና ያው ወልዴ ጋር ደውለን ብድር ጭምር እስከመጠየቅ ደረጃ ደረስን ማለት ነው። ሂሳቡን ቼክ ማድረግ ትችላለህ፣ ጥሩ እንንቀሳቀሳለን፣ ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት ሊያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ አንተ ግን ብሩን ቀድመ ብትሰጠን እቃውን አውጥተህ ብንሸጥ የሚል ጥያቄ ሁሉ አቅኖናል። ምክንያቱም እኔ ስለፈራው ባለቤት የደውላ በቃ እሱንም ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካይነት ከብዙ ሰዎች ጋር ስለምጋጭም ያጋጨም ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች፣ እኛም ተጨናነቅን። ሜቢ በዓል 15 ቀን ሲቀረው ነው ዕቃም ያስገባነው ያው በገንዘብ ማጠር ምክንያት ተበዳድረን አስገብተን። ነገር ግን ምንድነው ከኢትዮቹ ዴሊቨሪ በነበረን ቀሪ ለቀረጥ ለምን በሚከፈል ምክንያት ስለዘገየ ብዙ ነገሮች ተበላሽተዋል። ነገር ግን ከዛም በኋላ ምንድነው ሄኖክም ተባብሮኝ የተለያዩ ሰዎችም ተባብረው ሹፉኑ ከገባ በኋላ ስራዎችን እየሰራን ነበረ። ስራዎችን እየሰራን ባለንበት ሁኔታ ጥሩ ተንቀሳቅሰናል። ነገር ግን በተደጋጋሚ አሁንም እዚህ ጋር ፖይንቶች ላነሳ የምፈልገው ወልደ ጊዮርጊስ የተለያየ ነገር ሰምተህ ከሆነ ይቅርታ እኔን ምንም ልል አልችልም። ለምሳሌ ገንዘብ ጥያቄ እሄዳለሁ ከምቀርባቸው ሰዎች እሄድና ገንዘብ አበድሩኝ እንዴ አንተ እኮ በደንብ እየሰራህ ነው ሲሉኝ ከዴሊቨሪ ጋር ስላለ ከዴሊቨሪ ሲመጣ ሰጣችኋለሁ እስከዛው ውስጡ ይብዬ ጠይቃለሁ ማለት ነው። እንግዲህ ተቃመው አይደለም ገንዘብ ለምሳሌ የገንዘብ መጠኖች አሉ። ይሄን ያክል ገንዘብ መጠን ከዚህ አለኝ በዚህ ቀን ሲመጣ እንደዚህ ሰጣለሁ ብዬ እጠይቃለሁ። ምክንያቱም የጠየቅኳቸው ራስሽ ሳሪ አንዴ ታስተውሽ ከሆነ መጥቻለሁ ገንዘብ ጥያቄ ከሌሎችም ሄጃለሁ። ሜቢ 3 ሰዎችና 4 ሰው ሌላ እንደዚህ ለብዙ ሜቢ አንቺ ሳራ ጋር መሲ ጋር መጥቻለሁ፣ ሳራ ላበሻ ጋር ሄጃለሁ። ምክንያቱም በቃ ምቀርበው ሰው ስላለ አዲስ ዓመት ካለፈ ደግሞ ላይፍ የሙሉ ስለሚመሰቃቀል ያለኝን ዕቃ ተበድሬም ተቀድሜም ስላሳተምኩኝ ቀሪውን ከፍዬ ማስገባበት ስላጣሁኝ እንደዚህ ያለ ብያለሁ። ለምን ሄኖክ ጋር ደውልም በተደጋጋሚ አውርተናል። ለምን ወልዴ ጋር አልደወልክም? ባለቤት ይደውላለች። ምክንያቱም የተረዳበት መጠን ሌላ ከሆነ ይቅርታ እሱ ጋር ደውላለች። ስለዚህ አማራጭ ስለሌለኝ ወደ ሌላ ሰዎች መሄድ ነበረብኝ። ስለዚህ ምንድነው ምለው ምክንያቱም ዋና ፖይንቱን እንድትረሱት የማልፈልገው ነገር ብር ሲሰጠኝ እሰጣቸዋለሁ፣ ዕቃ አለኝ ከነሱ ጋር ይሄን ያክል ሳንቲም አለኝ በኔጌቲቭ ነገር ሳይሆን በቃ እንዲረዱኝም እውነታውም ያ ስለነበረ ማለት ነው። ስለዚህ ይሄን እያልኩኝ ለእናንተ ስለተናገርኩኝ ነበረኝ እንደሚስተካከል ነበረኝ። አዎ እግዚአብሔር ይስጥልኝ ነበረኝ። እና ባጭሩ ምንድነው ከዛም በኋላ ወደ መጨረሻው አካባቢ ስመጣ አዲስ ዓመት መጣ። በርከት ያሉ ገንዘቦችን ሰራው፣ በርከት ያሉ ገንዘቦችን ማለት ነው። ምክንያቱም ማስረጃዎችም ስላሉ ሁላቸውም ስለሚያውቁት ማለት ነው። ከዛ መጨረሻ ላይ ምንድነው አዲስ ዓመት ሂሳብ ከኛ ቤት የሚሰራው ከ1 እስከ 5 ነው ለሰራተኛ ደሞዝ የሚከፈለው እና ሁሉም ሰራተኛ እንደተሰራ ያውቃሉ። ሂሳባችን አንጣ ብለውኛ አዲስ ዓመት ላይ አላከበርንም። አዲስ ዓመት አላከበርንም። ያላከበርን ምክንያት ገንዘብ እጃችን ላይ ብዙ ስላልነበረ ብሩ ከዴሊቨሪዎች ጋር ስለነበረ ማለት ነው። ታው ብዙ ሲበዛ ለመመለስ ስለሚቸግረኝ ይቅርታ ፍቅር። እሺ አዲስ ዓመት ከመድረሱ በፊት አንተና ባለቤት መተ ብር ጠይቃችሁን እቃው ኦርደር ሳይወጣ ብር አልሰጠንክም? ኦርደሬ ሳይመጣ ብቻ ሳይሆን ከዛ በፊትም ተባብረኸኝ 24 ሰዓት ላይ እንሰራላለን ብለህ ሰርተኛል። ግን ሁሌም እናስቸግርሃለን። አንተ ለማስቸገር ወደ ወልዴ ሄደናል ነው ዋናው ፖይንት።
እንጂ ተባብረህናል። ከዛ በፊት ሽፉኔ እንደዚህ ነው እኮ ነው እቃችሁ ሳይወጣ ግን ብር አንድ ጊዜ ይጨርስ ሄኖክ ሙግት አይደለም። አንድ ጊዜ እሱን ይጨርስና ከዛ አንተ ትናገራለህ። እና ምንድነው በርከት ያሉ ገንዘቦች ነበሩ። ከዛ ማን ነው ሰራተኞች ገንዘባችን አንጣን ሲሉኝ በጣም ተጨናነቅኩና ከተለያዩ ሰዎች ጋር ተመላሽ ብር ምክንያቱም ብር አለኝ እንደዚህ ያ ሲመጣ ሰጣቸዋለሁ። ነገር ግን ሰራተኞች ወደ ቤተሰብ የሚሄዱ አሉ፣ ገንዘባቸውን የሚፈልጉ አሉ። እንደዚህ ሲያልኩ እየጠየቅኳቸው ሰዎች ነበሩና ሜቢ አሁን ምንድነው ገንዘቤን ሌላ ለማዋል አይነት ነገር ከሆነ አላልኩኝ። አለኝ ሲመጣ ሰጣቸዋለሁ። ቃል በቃል የተናገርኩት ነበረኝም በትክክልም ነበረኝ። ስለዚህ እኔ ከአዲስ ዓመት በኋላም በፊትም የገንዘብ ረጅም ጊዜ የመቆየት ነገር አለ እንጂ ሌላ ችግር አለ ብዬ በፍጹም የተናገርኩት ነገር የለም። አሁን ግን አስረግጬ ልነግራችሁ የምፈልገው ነገር ወልዴም ማያውቀው ከሆነ ሄኒም ስለሚያውቀው ሁላቸውም ስለሚያውቁት ሂሳብ 10 ምናምን ቀን ይቆያል። ለምሳሌ እኔ 4 ወራትን 3 ወር ከምናምን ከነሱ ጋር ሰርቻለሁኝ። በ3 ወር ከምናምን ቀን ሂሳቤን ሳየው በ4 ቀንና በ3 ቀን የመጣልኝ 3 ቀን ብቻ ነው። ሌላው ከ10 ቀን በላይ ነው። እኔ ደግሞ የድርጅቱን ስም ለማጥፋት ሳይሆን ልጆችን ይንሳይ እኔ በጣም ይቸግረኛል። ልጆችን ይንሳይ እኔ በጣም ይቸግረኛል። እንዴ ገንዘብ እያለኝ ለወተት መግዣ ለምን እቸገራለሁ? ወተት እቃ ለምሳሌ አዲስ ዓመት በነጠላ ምክንያት ብዙ ብር ሳይኖረኝ ነጠላ ስላላስገባው ብዙ ነገር ተሰርዞብኛል። ለምሳሌ እንደዚህ አይነት ነገሮች የበፊት ዴሊቨሪዎች ደግሞ በ24 ሰዓትም በ72 ሰዓትም ስለሚሰጡ ያ ነገር እንዲቀረፍ ለምሳሌ መቼ ነው ከመሲ ጋር ምሳ ስንበላ አውርተናል። ሳሪን ባለፈው አውርቼሻለሁ ብዬሻለሁ። ምክንያቱም እኛ ወልዴን ቀርበን እንድናወራው እንጂ በጅምሩ ሶሻል ሚዲያ ላይ ደግሜ መውጣትን መታየትን አልፈልግም ነበር። ለምን ነገሮቹ እንደሚከሩብኝ ለምን ነገሮቹ እኔ ብቻ ሳይሆን ቢቀር በ3 ቀንና በ4 ቀን እንዲሆን ሂደን ምክንያቱም ሌሎች አሉ እኔ ብቻዬን አይደለሁም። ምክንያቱም ለምን አሁን ወደ ኋላ እንደተጎተቱ ባይገባኝም ሂደን ዛሬ ማታ ወልዴን በአካል አግኝተን አላበሻ የምናገኘው ከሆነ እንዲያው ድርጅቱ ለኛ የጀርባ አጥንታችን ነው። ብዙ ነገር አድርጎልናል። ብዙ ነገር ምክንያቱም ገቢያችን በጣም ከፍ አድርጎታል። ነገር ግን ምንድነው ባጀት የለልን ትናንሾች የሆኑ ድርጅቶች አሉ። ለምሳሌ እኔ በፊት ጥሩ ባጀት ነበር። አሁን ደግሞ ኪሳራ ላይ ስለሆንኩኝ የስሬስሯን እያቀያየርኩ ስለሆነ እንትን ምለው ቢቀር ከስር እንዲያደርግልን ሄደን እናናግረው ብለን እየተነጋገርን በነበርንበት ጉዳይ ወደ ሶሻል ሚዲያ ላይ መጣ። ያለው እውነታ ይሄ ነው። ሜቢ የረሳሁት ነገር አለ ይመስለኛል። ምን ነበር የረሳሁት ነገር ምን ነበር? በጣም የረሳሁት ነገር ምንድነው? በተደጋጋሚ ሄኖክ ጋም የተለያዩ ሰዎች ጋም ማለትም ሄኖክ እና አካውንቲንጎች እየደወልኩኝ ያልወጣልኝ ብርንም ገና ዴሊቨሪ ጋር ያለን ደምሮ የሰጡኝ ጊዜ አለ። ምክንያቱም ችግሬን እጅ በማስረዳት አሁንም ወደ ወልዴ ለመሄድ የፈለኩት ምክንያት የፈለግነበት ምክንያት ቀኑ እንዲያጥርልን ለመጠየቅ እንጂ እዚህ ጋር አንዳንድ ቃላቶች እንደሚወረወሩት አይደለም። ጨርሻለሁ። የምትጠይቁኝ ጥያቄዎች ካሉ በስነ ስርዓት ወልዴም ሄኒም የምትጠይቁኝ ካለ እመልሳለሁ። ያው በስተቲ ይቅርታ ጠይቃለሁ። እሺ እኔ የምጠይቅ ጥያቄ ያው ለአዲስ ዓመት እቃ አዘክ ነበረ ብር እጅ ላይ አጠረ እኛ ጋር የነበረክ ደግሞ ብር እሱን እላፊ ብር ጠይቀህን ግን እቃው ሳይወጣ በ72 ሰዓት ሰርቼ የተሰራው ያለ እኛ ጋር ያወጣው ኦርደር 24 ሰዓት ሳይሞላው ሰርቼ እሰጥሃለሁ ብዬ እንቅልፋተን የሰራንበት ቀን አለ አይደል? ቴንክ ዩ። ከዛ ደግሞ እሱን ብር ሰተን በጣም ተደስተ አንተም ባለቤትን መታችሁ አመስግናችሁ ነበር አይደለ? አሁን ባተናንቆንም ጭምር ምክንያቱም ማመስገን ብቻ የሚለው አይገልጸውም። በጣም ያመሰገናችሁን ቸገረኝ ባልከው ሰዓት ስለደረስንልህ አይደለ? በጣም በትክክል ቴንክ ዩ። ከዛ በተረፈ ግን እኛ አሁን ያንተ ኦርደሮች ለምሳሌ ማውራት አልፈልግም ግን መታወቅ ስላለበት ነው። 100 ኦርደር አውርተክ ሂሳብ የሚቆየውን ነገር ልንገርህ። ስፔሻሊ አንተ 100 ዕቃ አውጥተክ 50ው ተመላሽ ነበረ። ምናልባት ልጆቹ ነገ ይሉናል ወይ ደግሞ አልተመቸኝም ማዳም ይዛኝ ሄደች እንደዚህ በሚል ምክንያት የተወሰኑ ኦርደሮች ካሄድም ያንን ኦርደር ልጅቷን ጠብቀን እስኪደርሳት ነው። ሌላ ረብ ቢሆን ኖሮ አላነሳችን ካላስከንሰል አድርጎ ይመልስልሃል አይደል? አንተ ደግሞ ምክንያቱም ነግሬክ እኛ ጋር ድራይቨር ደርሶ ሳታነሳለት ስትቀር ከኦፊስ ይላክልሃል። እቺ ልጅ አታነሳም አትመልሱም ነበረ። ይሄን ነገር ስነግርህ አው ስታፎቼ ጋር ችግር አለ
መስከረም ላይ ቀይራቸዋለሁ እንዳለ ስታፎች ብለሃል አይደለ? እርግጠኛ ሳንሆን ያልቃ ሳይላክ ሂሳብን ልንሰራ አንችልም። የደረሰው እኮ ተሰርቷል። ነገር ግን ለእኛ ብለህ ያወጣኸው ዕቃ ሙሉ ሂሳብ መድረስ ስላለበት ልጆቹን እንታገሳቸዋለን። ይህን እዚህ ጋር እኔ ሊያዝህ አንተን፣ ምክንያቱም እኔ በዚህ አሰራር ሜይ ቢ ለ6 ዓመት አካባቢ ለ7 ዓመት ቆይቻለሁ። ዴሊቨሪ የሌሎችም ምክንያቱም የእናንተው ቅድም ስታወሩም እንደሰማሁት አዲስ ሰው ስለሆነ መስመርም ለማስያዝ ይሆናል። ምክንያቱም የትኛውም ካምፓኒ ኦርደር ያወጣል። ኦርደር ሲያወጣ ግን ምንድነው በ24 ሰዓት እና በ72 ሰዓት የደረሰውን ለምሳሌ እኔ 100 ኦርደር ላወጣ እችላለሁ፣ 10 ኦርደር እችላለሁ። ከ10ሩ አንዱ ደርሶ ሊሆን ይችላል፣ ያንዱ ይሰጠኛል። የዘጠዩ እኮ በያለው እኮ ቀደም ሰምተህ ከሆነ ከታችም ስለነበርክ ሰምተህ ከሆነ አብዛኛው ነጋዴ የተቆራረጠ ሂሳብ አታምጡልን የሚል ሀሳቦች ስለነበሩ ያው የምንወስደው የአብዛኛውን ሰው ነው። ለአንዱ የተቆራረጠ ለአንዱ አብዛኛው አሰራር ልንሰራ አንችልም። ሁሉም ካምፓኒ ደግሞ የራሱ የሆነ አሰራር አለው። የኛ አሰራር ይሄ ነው። ተስማምተን ኦኬ እሺ ብለህ ነው። ፕላስ ደግሞ አብዛኛው ኦርደሮች ዌስት ሪጅን ነበሩ። ዌስት ሪጅን የሚወጣው ደግሞ በሳምንት 2 ቀን ነው። ሌላ ድርጅት በሳምንት 1 ቀን ነው 50 ብር እያስከፋላችሁ የሚያወጣው። እኛ በ25 ብር በሳምንት 2 ቀን ነው የምናደርሰው። የዛ ኦርደር ደርሶ ሂሳቡ እስኪመጣ መጠበቅ አለብን። ያንን ተነጋግረን ከመስከረም በኋላ አስተካክላለሁ ስታፎችን ቀይራለሁ ብለን ፕላስ ደግሞ መጨረሻ ላይ ያወራው ከመስከረም ከአዲስ ዓመትም በኋላ ከአዲስ ዓመት በኋላ ምናልባት 2 ቀን ወይ 3 ቀን ቢሆን ያወጣው ደውዬውላ ጠይቄያለሁ። ምንድነው እኛ ጋር ችግር አለ ወይ? በእኛ አሰራር የተፈጠረ ችግር አለ ወይ? ለምንድነው ኦርደር የቀነሰው ብለን አልጠየቅንም? እንደዛ ስጠይቅ የመለስክልኝ ኦርደር ቀነሰ ብለህ ደውለህልኛል። ነገር ግን 3 ቀን አንድ ይቅርታ እንደዛ ብዬ ስጠይቅህ አይ ስታፎች እንዳለ አሰናብቻቸው ነው ሌላ አዲስ ስታፎች እስካመጣ ነው ከሰኞ በኋላ እጀምራለሁ አልከን አይደል? ከመስከረም በኋላ እኛ ጋር ኦርደር ያወጣው አንተ 3 ቀን ነው። የቀረብኝ ሂሳብ አለ? ቀረብኝ ሂሳብ ሳይሆን አሁንም እንዳልከው ጉዳይ ትልቁ ስህተት ምንድነው 3 ቀን ብቻ አይደለም ኦርደር ያወጣሁት። ሜቢ አሁን እያንዳንዱ ነገር በሲስተም ስለሆነ የምሰራው አሁን ደምሬ ወይም ያወጣሁትን ቀን ልነግርህ እችላለሁ ማለት ነው። በጣም ትልቁ ስህተት 3 ቀን ብቻ አይደለም ያወጣሁት። ከመስከረም 1 እስካሁን ድረስ ያወጡት ስንት ቀን እንዳወጣው ሜቢ ማክሲመም ማለት 3-4 ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል። ሜቢ በ2 ቀን አንድ ቀን ግዴታ አወጣለሁ። በ2 ቀን አንድ ቀን ግዴታ በተለያዩ ምክንያቶች ደግሞ አንድ መናገር የምፈልገው ይቅርታ፣ እኛ እኮ የኛ ላይክ የሚሰበሰበው ኦርደር ሲመጣ እኮ እናያለን። ለኛ 3 ሰጥተው ሜንሽን አላረግም ስም ለኛ 3 እና 4 ኦርደር ሰጥተው ለሌላ ካምፓኒ 10 ይሰጣሉ። እኔ እናንተ ጋር ከጀመርኩ መናገር አልፈለግም። ያው አንተንም ላይ እኔ አንዴ ሁላችሁንም አክብሬ ነው ሄኖክ ዝም ያልኩት። እኔ ምድር ላይ አንድ ሰው ሲኖር አንዴ ነው የሚሞተው፣ አንዴ ነው የሚወለደው። ሁለቴ ድጋሚ የሚወለድ ሰው ሁለቴ አይቻላል። ፍቅር ለኔ በተናገርክበት ልክ ወልደ ጊዮርጊስን እንድትናገረው ፈልጋለሁ። ለምን እኔ ወልደ ጊዮርጊስ ደውዬ በጣም ኃይለ ቃል ነው የተናገርኩትኝ። ኦኬ እኔንና ወልደ ጊዮርጊስን አጣልተኸኛል። አንተና ምን አስፈላጊ ከሆነ እኔ እቺ ሄጄ ሙሉ ድምጽህን አወጣለሁ። ፍቅር እኔ ውሸት አልፈልግም። እኔ እዚህ ሚዲያ ላይ የምታወቀው በድርቅናዬ ነው። ከዛ በተረፈ ምድር ላይ ሰው ሀቅ የለብኝም። ማንንም ሽሩሩ አልልም። ለኔ በተናገርከው ልክ እንድትናገረው ፈልጋለሁ። ለኔ በቃ ኢቭን ጧት ኪያ ነበርክ እኔና ፍቅር ስናወራ አይደለ? እኔ እናንተ ባወራን ውስጥ እዚህ ጋር መጣችሁ ምድር አስመሳይ እባቦች እናንተ አረንጓዴ ሳር ውስጥ ያላችሁ እባቦች ናችሁ። ሲጀመር እኔ ዱባይ ውስጥ አበሻ ማልቀርበው ለዚህ ነው። እባቦች በቃ ጥቁር እባብ ናችሁ እናንተ። እዚህ ጋር ገብታችሁ ወደ ጊዮርጊስ የኢቲኤች ዴሊቨሪ ሄንዬ አንተ ትለያለህ። ኢቲኤች ዴሊቨሪ አንተ ምድር ላይም ሰማይ ላይም ክንፍ አውጥተህ መብረር ያለብህ ሰው ነህ። አረ እናንተ ገብርኤል ድፍት ያድርጋችሁ። እዚህ መጣ ኢቲኤች ዴሊቨሪ ወደ ጊዮርጊስ። እኔ በቪዲዮ ወጥቼ ላውራ አንዴ ቆይ መቤቴን ወይ በቪዲዮ ጮት ያልጨረስኩኝም እኔ ኖ አጨርስ ፍቅር ለኔ በተናገርከው ልክ እኔ ልንገራችሁ። ምድር ላይ አንድ እዚህ ሚዲያ ላይ መዋሸት አልፈልግም፣ መስረቅ አልፈልግም፣ የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ የመላእክት ስብሰባ ነው መሰለኝ። መላእክቶች ሁሉ ላይ ተሰበሰባችሁ፣ ቅዱሳኖች የመጣችሁ ሁሉ መስሎኝ ጸበል ጻድቅ ላዘጋጅላችሁ። እናንተ ወልደ ጊዮርጊስን እኔ እኮ ጣምጄ እንደዚህ እኮ ጣምጄ ወልደ ጊዮርጊስን ደውዬ ልኩን እኮ ነው የነገርኩት። እዚህ ጋር መጣችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩት። እመኑኝ ቅዱስ ገብርኤል ሰማይና ምድርን የፈጠረ አምላክ
እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመሰግኑም ያላችሁ እናንተ ትለያላችሁ ምድር ላይ። ወልደ ጊዮርጊስ ካለ ከአንዳንድ አንበሳ ወርድላቸው ለዚህ ውሸታቸው። እኔ ከፍልሃለሁ። እኔ በካርዴ መግዛት ስለማልችል ነው። ወልደ ጊዮርጊስ 4000 ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆንህን እኔ አረጋግጫለሁ። ሳላቅ ስለጠመድኩክ 80 እና 90 ሺህ ድርሃማቸውን ይዘህባቸው እንዳንገላታቸው እንዳስለቀስካቸው ያ ሁሉ ተረስቶ ሄልዬ ትለያለህ አሉት እኮ ጭራሽ። አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ። አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ። በገዛ ፍቃዴ ከኢማራት ውጪ ነው መቆጠር የምፈልገው። እኔ ከእናንተ ጋር አበሻ ተብዬ መቆጠር አለ። ለኔ በተናገርከው ልክ ግን ፍቅር ለሱ ነገረው። እኔ ታውቃለህ ለአንተ በሐቅ ጎን ሐቅ ሲነካ በሐቅ ጎን ቆሜልሃለሁ። አዳምጠኝ። አንተም ስትነካ በሐቅ ጎን አዳምጬክ ማውራት ይችላል። ፍጭልሃለሁ በማላቁ ነገር ግን መጣችሁ እኔ ጋር ብላችሁ ወልደ ጊዮርጊስ እንደው በመቤቴ ማርያም በጻድቃኔ ማርያም በአክሱም ጽዮን ይዣለሁ ይቅር በለኝ። እሺ እኔ ከዛ ግን ኢቲኤች ደሪቨሪ ይችላል። በቃ እንደምትችል እናንተ ገብታችሁ እኮ አመሰግማሹ ኢትዮጵያ ነው ያለው። አመሰግናለሁ። በነገራችን ላይ አዲሱ ድራይቨር ካምፓኒያችሁ ስትከፍቱ አምባሳደር ታረጉኛላችሁ። አመሰግናለሁ። ወልደ ጊዮርጊስ ይቅርታ በአካል መጥቼ ይቅርታ ጠይቃለሁ። በዚህ ልክ ግን አረንጓዴ ውስጥ እኔ ነገራችሁ ምንም በራሴ ህገ መንግስት ስለምተዳደር በራሴ ህገ መንግስት ስላችሁ ራሴን እንጂ የምኖር ሴት ከማንም ምንም ስለማልጠብቅ ምንም ውሸት የሚባል ነገር ያንገሸግሸኛል። ኪያ ነበረ ሂዊ ነበረች ሂዊ ቤት ሆኜ ነበር ያወራው። የሰሙትን ሰምቷል። ግን ትለያላችሁ እናንተ እና አመስግናችሁ ትለያላችሁ። በ24 ሰዓት ውስጥ ኦርደር ጊዮርጊስ ተንፍሼ ልጨርስ እኔ በእግዚአብሔር በ24 ሰዓት ውስጥ ኦርደራችሁ ይደርሳል። እና ሄሊ ደግሞ ከ90 ሺህ ድርሃም ወርደክ ደግሞ እንትን ይሄ ምንድነው ብራቸው እንትን ከማለቱ በፊት ከስር ተሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግርክ ላይ ነው ይቅርታ የምጠይቀው። እናንተ ግን ታሳፍራላችሁ። ለእናንተ ራሱ 5000 ሰው መሰብሰቡ ይቆጨኛል። ስትሰሩ በሐቅ ስሩ፣ ስታገኙ በሐቅ አግኙ። ምድር ላይ አንዴ ነው የምትሞቱት። ፈታ ብላችሁ ሐቅ ተናግራችሁ የወደደ ይውደዳችሁ፣ ይጠላችሁ ይጥላችሁ። ይሄ ይሁን ሐሳባችሁ። እባብ ግን አትሁኑ። ደህና ደሩ። መሲ የት ነው የምታመልጪው? የአምባሳደር ልትሆን ነው። ለአዲስ ዴሊቨሪ ካምፓኒ ሊከፈት ነው እና አምባሳደር ትሆናለች ተብላለች እና እሱንም ሰብቻለሁ። በነገራችን ላይ እንደው እኔ መቤቴን የእውነቴን ነው። እኔ ይሄንን እንትን የሚያደርግ ዴሊቨሪ ካምፓኒ ይምጣ። እንደነገርኳቸው እኔ ሱቆችን እንትን አድርጌ እኔ ሱቆች ላይ ብቻ ሰራለሁ። ያንን የምትከፍቱትን ዴሊቨሪ ካምፓኒ ቪዛ የማትሸጡበት፣ ካንስሌሽን ብር የማትቀበሉበት፣ ለካንስሌሽን 150 ሺህ 100 ሺህ ብር ክፈሉ የማትሉበት ከሆነ እኔ አግዛለሁ። አዲስ የምትከፍቱትን በዛው መሲ ነች አምባሳደር ልታረጓት የነበረችው፣ ችግር የለም ታረጓታላችሁ። እሷም ስራ ነው፣ እህታችን ናት። አዲስ የምትከፍቱት ዴሊቨሪ ካምፓኒ ደስ ነው የሚለኝ። የተከፈተም አለ፣ እሱንም ማጠንከር ጥሩ ነው። ከዛ ውጭ ግን ፍቅር፣ እኔ አንድ ነገር ልነግርህ የምፈልገው ነገር እሺ፣ የምታወራውን ነገር ኑረው። ከዛ ደግሞ ከኖርከው አታስረዳ። በቃ ይቅርብ። ድጋሜ አሁን ዛሬ ስለተናደድኩ ነው የግድ ካልመጣ ያልሁ አታስረዳ። እኔ እውነቴን ነው የምልህ። እንዲህ ነው አልልህም። አንዳንዴ ተናግሮ ተከራክሮ ማሸነፍና ሀቀኝነት ይለያያል። ሌባም አሳምኖ ንግግር ከቻለ በንግግር ረቶ ሊያሸንፍ ይችላል እና ጥሩ አይደለም። በቃ ምንድነው ስተቴ? ገንዘብ በጊዜ ተሰጥቶኛል። ምንድነው ስተቴ? ብዙ ያጠፋኸው ነገር አለ። አሁን ስተቴ ምክንያቱም እንድገባ ጠየቀኝ። ምክንያቱም ቸገረኝ። ገንዘብ መጠየቄ ነው ነውርነቱ። በብራችን ሐዋላ እየተሰራበት ነው ብለህ ይሄን ቃል በቃል ካልኩኝ እኔ ምንም አይነት ቅጣት መቀጣት እችላለሁ። ቃል በቃል ኖን እንዴት? ምክንያቱም አው ገንዘብ ነበረኝ፣ ገንዘብ ጠይቄያለሁ። ምክንያቱም ስለቸገረኝ ገንዘብ ጠይቄያለሁ። ከቀን ከእንትን በፊትም እኮ ተሰጠኝ ስትል ገንዘብ ነበረኝ ስትል ነገርኩ ቅድም። 100 ኦርደር አውጥተህ የሚደርስልህ 50 ነው። ፎር ኤግዛምፕል 80 ሺህ ብትጠይቅ አንደኛ ጋር ያለ 30 ሺህ ቢኖር እያንዳንዱ። ምክንያቱም እኔ ላይቭ ላይ ገብቼ ፊት ለፊት ለምሳሌ መነጋገር እንችላለን። ይቅርታ አንዴ ክርክር እንዳይሆንብን። አንተ 100 ኦርደር አውጥተህ የአንተ ኦርደር በስርዓት ሊደርስ የቻለው 30 ወይ 40 ቢሆን ነው።
አብዛኛው ኦርደር ካንስል ነው። አዎ ብለኛል አልክ። ክርክር እንዲሆን አንድ ይሰማል። ይሄ ካንስል የሚሆንበት ምክንያት ምንድን ነው? ምክንያቱም ብዙ ሰዎች እኔ እንደዚህ ብዬ መናገር አልፈልግም። የሆኑ ሰዎች ኮምፒቲሽን ውስጥ ገብተዋል። አንዳንድ ሰፕላየሮች እኛ ጋር መተው ዕቃ ያወርዳሉ። ያ ሲወርድ እከሌ ይሄን ያክል አወረደ፣ ይሄ እከሌ ይሄን ያክል አወረደ ይተያያሉ። የሆነ ሰዓት ላይ እንደው ምን ማድረግ ጀመርን? አንዳንድ ሰው ብቻ ነው የምናስገባው። የአንዷ ስታወርድ የአንዷን አንዱ እንዳያይ እና በዛ ምክንያት አንዴ አሁን ፊት ለፊት ያወራው ነገር ስለላለ ነው። የሆነ ኦርደር ታዞ የ5000 ብር ዕቃ ለ12 ሰዎች የሚሆን ዕቃ አዘግ የሚጎል ዕቃ አለ የላክላቸው ግማሽ ዕቃ ነው የሚጎል ዕቃ አለ ስልክ አው እንዳይከነስሉብኝ ብዬ ነው። ዕቃው ገና አልመጣላቸውም እንዳይከነስሉብኝ ብዬ ነው። እርግጠኛ ያልሆናችሁበትን ዕቃ ራሱ ተልኩልኝ። ምክንያቱም በብር ጦት ምክንያት ነጠላ ስላልነበረኝ እስከዛው ድረስ ሽፉኑ ብር ጦትንማ እኮ ቅድም አመንክልኝ አይደል? ምክንያቱም እዚህ ጋር እውነታው መነጋገር ምክንያቱም በየትኛው መንገድ በምንም መልኩ ማለት ነው። እኔ ለአንተ እሺ የሚዘኛል ነው። ለምሳሌ ቅድም ምናምን ሽፉኑ ኦርደር አድርገው ነበር። ለስሪ አወር ሴጎ መጥቼ አውርቼ ነበር በአካል አውርተኛል። በቃ ጨርሰን ነበረ። ገባ አይደለ? ይሄ ነገር በጣም አልፈልግም ነበር እንድገባ ተገደድኩ እንጂ የመግባት ከጅምሩ ይወልና አሁን እኮ እንድትገባ የተገደድከው አንተ የጠነሰስከው ነገር ስለነበረ ነው። እንደዚህ እንዲገባ ይደር ልንገርህ። አንተ ለመሲ ብርጅስቶን ሄደህ አወራሃት። 4 ሰዎች ሆናችሁ ነግረኛል። 4 ሰዎች ሆነ መሲ ብርጅስቶን 4 ሆነን አልሄድንም አላልኩም። ልንገርህ ይቅርታ ስማኝማ አላልኩም። ለምን ትዋሻለህ እኮ ስማኝ አልዋሽም። ምንም አያስዋሸኝም። ስማ እና መሲ ጋር ከጅምሩ 4 ሆነን ሄደን ማናውቅ ልንገርህ። እሺ ቆይ ነው ልንገርህ። እኔን ከፊት አረጉኝ። የተወሰኑ 4 ሰዎች አውርተናል። አሁን ምን አንድ ይቅርታ አታቋርጠኛ። 4 5ቱንም አውርተናል። ከሱ ጋር ብዙ ማውራት አልችልም፣ አልወድም። ይቅርታ አታቋርጠኝ። ስጨርስ አውራ። እሺ ቀደመጥቼ ሳወራክ አንድ ነገር ካንተ ከአፍ ከወጣ እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ነበር። አንተ ሄደ የሆነ ነገር ብያለሁ አላልኩም? ብያለሁ አላልኩም? ቅድም ይሄን ተረት እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ያለው ቅድም ብያለሁ። ቴንኪው። ምክንያቱም አንተ አንዴ ከአፍ የሆነ ነገር ከወጣ በኋላ ወሬው ይደርሳል። ገባ አይደለ? ደረሰኝ ግን በጀርባ ሄጄ አላወራሁም። ፊት ለፊት መጥቼ ችግር ምንድነው በእኛ ካምፓኒ ላይ ቅሬታ አለ ወይ ስለ ምንም ቅሬታ የለኝም ነው ያልኩት የነበረው። ይሄ ነገር ግን እንዳይመጣ ፈልግ ስለነበረ ምክንያቱም አስፈላጊም አይደለም። እኛ እውነታን ስለያዘን ቢወጣም እውነታ ነው ሁሌ የሚያሸንፈው። ግን አሉ 1-4 ሰዎች ሆነን ወልዴ ልናናግረው ነበር። ወልዴ ማለት ጣራ ነው። እኛ መሰላለን። እኛን አናግረህ እኛ መቅረፍ ያልቻልነው ነገር ሲኖር ወልዴ ጋር ትሄዳለህ። ወልዴ መቅረፍ ካልቻለ ነው ሚዲያ ላይ የምትወጣው። ገባ አይደለ? የነዛ ነገሮች ሁላ ሳታወራ አሁን ላይ መጥቶ እንዲህ ማለት ያ ፌራ አይደለም። ጨረስክ? ቀጥል ወንድም። ቅድም ያልከው ትክክል። ምክንያቱም 4 ሆነን ሄደን ልናናገረው ነበረ። እንደዚህ ብዬ ነግሬሃለሁኝ። በየትኛው ምክንያቱም ስማቸውን ጠቅሼ ምን ብዬ አይደለም ሄደን ልናናገረው ነበረ ብዬ አናገሬሃለሁ። ስላልጠቀስክ ነው እንዳትናገር ብዬ ልጨርስ። እዛ በመቀጠል ደረጃ ምንድነው መሲ ጋር ሆነን 4 ሆነን ሄደን እንደዚህ ከጅምሩ መሲ ጋር እኔ ገንዘብ ለመጠየቅ ነው የሄድኩት። አንተ አላልከኝም፣ መሲም አላለችኝም። እኔ ብቻ ስለሰማሁ ነው ያወራሁት። መልካም። አይ ምክንያቱም እኔ ስላላልኩ ነው። ለዛ ነው እውነቱን አይደል እየተነጋገርን ያለ ነው። በየትኛው መንገድ እና መሲም ይሄ ነገር የተወራበት በዋናነት መንገድ ምንድነው ገንዘብ ነው። ከገንዘብ ጋር በተያያዘ ነው። እንደዚህ አይነት ችግር አለብኝ። ነገር ግን እዛ ጋር ስለሆነ ብሩ እጄ ላይ ምንም የለም። ስለዚህ እቃም እንደዚህ ምልበት ገንዘብ በመጠየቅ የተነሳ እንጂ እኔ የሰው ስም ለማጥፋት እጄ አይደለም በመጀመሪያ ደረጃ ማለት ነው። ሌላ ቅሬታ አለብህ ወይ ብለህ ስትጠይቀኝ ምንም ቅሬታ የለብኝም። ነገር ግን ብር ይዘገያል። አሁን ተስተካክሏል። ይሄን ውሎ ወጥቷል። አይ አሁንም ቢሆን የመጣልኝ ገንዘብ ከ10 ምናምን ቀን በኋላ ነው። ይሄ ቢስተካከል ሌላ ምንም አይነት ችግር የለብኝም ብያለሁ። በቃ ቃል በቃል ያወራ ነው ይሄ ነው። ሌላ የተለየ ነገር የለም። ሌላ ምንድነው መሲ ለምን እንደወረደች አልገባኝም። ከጅምሩ ከመሲ ጋርም ስናወራ ከአበበም ጋር ስናወራ ከማንም ጋር ስናወራ ወልዴ ጋር
ምክንያቱም ፊት ለፊት ሄደን ሜቢ ቀኑ የሚያጥርበትን መንገድ ለመጠየቅ ከማድረግ በስተቀር አሁን የተለያዩ ነገሮች ቢወሩ ያላልኩት ነገር ስለሆነ እኔ ራሴን ወክዬ ያላደረኩትም ያላረኩትም ነገር ስለሆነ በየትኛው መንገድ በምን መልኩ መሸማቀቅበት የለም። ግን አስረግጬ ልነግርህ የምፈልገው ሄኖክም ሁሌም ከዚህ ጋር ያላችሁ ሰዎችም ምንድነው በተለይ ይሄን የእናንተን ካምፓኒ የምንጠቀም በተገናኘን ቁጥር ገንዘብ ዘገየ ሁላችን ያልተነጋገርንበት ያላወራንበት ቀን የለም። ይስተካከላል። ምክንያቱም እኛ እንደሌላው ድርጅት በአፕ እስከሚስተካከል ድረስ ሁላችንም ማለት እነማን ለምሳሌ ምክንያቱም ከሌ ብዬ ሰዎችን መወከል አልፈልግም። ራሴ ለምሳሌ የአበሻ ነጋዴዎች እንደዛ ብሎ ያወራ ሰው ካለ ይምጣ ጠራቸው ነው። ምክንያቱም ገብቶ አመስግኖ እየወረደን ምን ብዬ ተጠራው። ስለዚህ ካመሰገነ ደርሶታል ማለት ነው። አዎ ምክንያቱም ስለሌላ ወክዬ ሳይሆን ያው እኔ ራሴን ወክዬ ስለሆነ ማወራው ማለት ነው። ምክንያቱም ራስን ወክለም ስታወራ ከሆነ ደግሞ ቅድም ብር አጥሮክ እኛ የእቃክ ሳይደርስ እንደሰጠነ ነግሬ ካው አመሰግናለሁ። ሁሌም አንተም እኛ ምንድነው አሰራሩ እንዲስተካከል እንጂ ሁሌም እየጠየቅነ ሁሌ እናንተን በስራዚህ ስራ ላይ ያላችሁን እያስቸገርነ ሳይሆን አሰራሩ ተስተካክሎ በጊዜው ገንዘብ አሰራሩ እኮ እንዲስተካከል በጀርባ መሄድ ሳይሆን እኛ ጋር መተ መጀመሪያ መናገር ነግሬያለሁ። ወልዴ ጣራ ነው ብያለሁ። እኛ መሰላለን እኔ ሱፐርቫይዘር ነኝ። ከኔ በላይ ማናጀር አለች። ከማናጀሯ በላይ ወልዴ አለ። እኔን ነግረኝ ካላስተካከልኩ ማናጀሯን ታወራለ ካላስተካከለች ወልዴን ታወራለ ካላስተካከለ ያኔ ሚዲያ ላይ ሞተ የፈለከው የምትናገር ትችላለህ። ነው ከጀምሩ ስለ ሚዲያ አሁን ይቅርና ሄኖክ በቃችሁ አይደለም። አንዳንድ ነገሮች ያው ሄኖክ በቃ ፍቅርን በቃ ያነጋገር ስህተት አለ። ያንን እናንተ በራሳችሁ መንገድ ትተራረማላችሁ። እኔ አሁን እሱ እዚህ ጋር ይቅርታ ካላለ ይኸው በወልዴ ፊት ነው የምናገረው። ወልዴ ያው እኔ ለእሱ ታማኝ ሰራተኛ ነኝ። የተሻለ ነገር ጥዬ ነው የመጣሁት። በወልዴ ሀሳብ በጣም ደስተኛ ሆኜ ነው ማገለግለው። እዚህ ጋር እሱ ጥፋቱን አምኖ ይቅርታ ካላለ እኔ ኢቴች አልቀጥልም። አንድ ነገር ልንገርህ፣ እዚህ ጋር እሱ ያጠፋው ጥፋት አለ፣ እናንተም ጋር ያለ ጉድለት አለ። ለተናገረው ትርፍ ንግግሮች ገንዘቡን ለዚህ ተጠቀመ ካለ እሱ ካለ ይቅርታ መጠየቅ አለበት። በጣም ሙኒት ይቀጣለው ካልኩ ይቀጣለው። በየትኛውም መንገድ እኔ ህዝቡ በተሰበሰበበት እግሩ ስር እጄ ተደፍቼ ይቅርታ ጠይቀዋለሁ። ቸግሩ ግን ገንዘብ ፍቅር አጠራጠር እያደረግን ሄኖክ ላንተ ኤግዛክትሊ መጥቶ በትክክል ፍቅር ይሄን ብሏል ያለ ሰው አለ? ለምን መሲ አትገባም? እና ለመሲ ለምን እንደዛ አብዶ ነው ወጣች? መሲ ለምን ወልዴን ተናገረችው? በውስጥ ምን መሲ እናመጣጣለን ወጥተካ መሲ ለምን ወልዴን ተናገረችው? ከመሬት ተነስታ አትናገረውም ወይስ አጀንዳ ይፈልጋል? ምንድነው? አንድ ሰው ሄኖክ ነገሮችን እንትን ለማለት ሞከረ። እኛ አጀንዳ አሽከርክራቸው አንድ መንገድ ነው ያለው። ስህተት የተሰራ ነገር ካለ ስህተተኛው ይቅርታ ይጠይቃል። ፍቅር ይሄንን ሁሉ ህዝብ አይወክልም። አጀንዳውን ፈልጋው ነው ላልከው ማን ነው? ሄኖክ ነክ ያል አጀንዳ አይፈልግም። ሄኖክ ይቅርታ እኛ ንግግራችን ደግሞ ኮልዲ ጋር ነው። በማርያም ቆሳሪ አንድ እኔ ባው ሰዓት ደንግጬ ነው ያለሁት። ማሲ ላንቺ አንቺ የሰማሽው ነገር ሄኖክ ተረጋጋ፣ በጣም ተረጋጋ ሄኖክ በጣም በመጀመሪያ ደረጃ ልንገራችሁ እኔ ባው ሰዓት ከፍተኛ አሁን እኔ መሲን የምጠይቃት ጥያቄ ስላለ መሲ እኔ ቤቴን ከፍቼ ላወራ ነው። ቤቴንም ከፍቻለሁ። እኔ የምጠይቅሽን ልንገርሽማ ፍቅር እሱ ማነው ወልዴን የኔን ብር እንትን እየሰራበት ነው ብሏል ያለው ሰው እሱ ነው። አንዴ ላውራሽ አሁን ጸጥ ካላችሁ አውሪ። አዎ በመጀመሪያ ደረጃ ኢየሱስ ክርስቶስ ዶሮ 3 ጊዜ ሲጮህ ተካደ። እኔ ደግሞ ለየት አድርጋችሁ በሰከንድ ውስጥ ካዳችሁ። እንደዛ አይነት ሰዎች ከዚህ በኋላ እናቴ ትሙት እኔ አላቅም። እኔ ፍቅር እናቴ ትሙት በጣም ነው የምወድህ ማከብር። እኔ ወደ ጊዮርጊስ ነገር አጠገብ መጥቼ ማሰማት ድምጽ አለ እንድታምነኝ። እሺ ለምሳሌ ካንተ ጋር ስለሆነ ግንኙነቱ እኔን ሀቅነቴን እንድትሰማ ፈልጋለሁኝና ፍቅር ገንዘባችን ሐዋላ እየተሰራበት ነው ብላችሁ ለኔ ነግራችሁ 1 2 አረት ላይ ያላችሁ ፈጣሪው ግን ላኪልኝ ለኔ ድምጹን እዚህ ጋር እኔ በእኔ ኃላፊነት እናገረዋለሁ። ላኪላ ማን ላኪልኝ እኔ በራሴ ኃላፊነት እናገራለሁ። ምክንያቱም እኔ ወደ ጊዮርጊስ የነሱን ወሬ ሰምቼ ሽፎን እንድጠላ አረጋችሁ። እናቴ ወደ ጊዮርጊስ ሽፎን ይሸጣል እንዴ? ሌሎች ሽፎን ነጋዴዎች
ሽፎን እንድጠላ አደረጋችሁኝ። እሱነቱን አይደለም ሰው እንድጠላ። እኔ ውስጤ ንጹህ ነው። ወልደ ጊዮርጊስን ሄጄ ጠይቄዋለሁ። ጠዋትም ላውድ አድርጌ ማነው የሚያደርገው? እየደወሉበት ነው ኪዩ ላይ እሺ ሰመረ ግባ